ይሄ ኩምሩክ የወርቅ ማምረቻ ፋብሪካ ነው። Sudanese army fighters in Khor Hassan in Blue Nile State. የሱዳን ጦር የኢትዮጵያን ወርቅ ተቆጣጠረ። የዚህን ዜና ርዕስ ስታዩ መቼም መደንገጣችሁ አይቀርም፣ ወይ ደግሞ ቀልብ ለመሳብ አጋነን የጻፍነው ርዕስ ሊመስላችሁም ይችላል። ነገር ግን አይደለም። የሱዳን ጦር ኢትዮጵያ በስውር ትረዳዋለች የሚባለውን ፈጥኖ ደራሽ ጦር ድል አድርጎ ጠቅላይ ሚኒስትር አብይ አህመድ የመሰረት ድንጋይ ወዳስጣሉበት የኩምሩክ ወርቅ ማዕድን ስፍራ ቀረብ ብሏል። ከቀናት በፊትም በኩምሩክ ከተማ የድሮን ጥቃት መፈጸሙ ተሰምቷል። ዓላማው ግልጽ ነው። ከኩምሩክ መሬት ስር የተነጠፈውን ወርቅ የራሱ ማድረግ ነው ፍላጎቱ። ለመሆኑ ኩምሩክ የት ነው? ምን ያህል ወርቅስ አለ? ወደዚህ ጉዳይ ከመግባታችን በፊት የሱዳንን ጦር ህገወጥ ወረራና መጠጋጋት መረጃዎች እናስቀድም። Sudanese army fighters in Khor Hassan in Blue Nile State. የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኝ ስልታዊ ከተማን ከአማጺው RSF እንዳስመለሰ የዘገበው አልጀዚራ ነው። ከ3 ዓመታት በላይ ያገረሸ በቆየው የሱዳን የእርስ በርስ ጦርነት ውስጥ ዋነኛ የፍጥጫ ማዕከል በሆነችው ደቡብ ምስራቃዊ ብሉ ናይል ግዛት የሱዳን መደበኛ ጦር ከአማጺው ፈጣን ድጋፍ ሰጪ ኃይል RSF ጋር ባደረገው ከባድ ውጊያ ወሳኝ የሆነችውን የኮር ሐሰን ከተማን ማስመለሱን የሀገሪቱ መከላከያ ኃይል በሰጠው መግለጫ ይፋ አድርጓል። ይህች የብሉ ናይል ግዛት በጂኦግራፊያዊ አቀማመጧ ወደ መካከለኛው ሱዳን ለመግባት እንደ ዋና በር የምታገለግል በመሆኗ ስፍራውን የተቆጣጠረው አካል ወደ ሀገሪቱ ልብ ለመጓዝ ሰፊ ዕድል ያገኛል። ከዚህም በተጨማሪ ግዛቱ ከጎረቤት ኢትዮጵያ ጋር የሚቀራረብ ሲሆን የሱዳን መንግስት ኢትዮጵያንና የተባበሩት አረብ ኤሚሬቶችን አማጺውን ኃይል RSF በሚስጥር በመደገፍ እንደሚከስ ይታወቃል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ክስ በተደጋጋሚ ማስተባበላቸውም ይታወሳል። እንደ ሱዳን ትሪቡን ዘገባ ከሆነ የኮር ሐሰን ከተማ መያዝ የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውንና ለድንበር ተሻጋሪ ንግድ እንዲሁም እንደ አል ሮሴይረስ ግድብ ላሉ ወሳኝ መሰረተ ልማቶች መገናኛ የነበረችውን የኩምሩክ ከተማን ሙሉ በሙሉ ለመቆጣጠር ላወጣው ስትራቴጂካዊ እቅድ ትልቅ መንገድ ከፍቶለታል። RSF ይህችን ከተማ ካጋሩ የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወይም SPLMN ጋር በመሆን ባለፈው መጋቢት ወር ላይ ይዟት የነበረ ቢሆንም አሁን ላይ ግን ጦሩ በደረሰበት ከባድ ጥቃት በሰው ኃይልም ሆነ በወታደራዊ መሳሪያዎች ላይ ከፍተኛ ኪሳራ እንደደረሰበት ተገልጿል። ከስፍራው መረጃውን የዘገበችው የአልጀዚራዋ ጋዜጠኛ ሂባ ሞርጋን እንዳመለከተችው ኩምሩክ ለአማጺያኑ ተጨማሪ ወታደራዊ አቅርቦቶችን ከድንበር ለማስገባት የምትጠቅም መውጫና መግቢያ በመሆኗ የዚህ ውጊያ ውጤት የጦርነቱን አቅጣጫ ለመቀየር ከፍተኛ ሚና ይኖረዋል። ከዚህም ባሻገር ግዛቱ በውስጡ የያዘው ሰፊ የተፈጥሮ ሀብት በተለይም የወርቅ ማዕድን ክምችት ለአካባቢው የተለየ ስልታዊ ፋይዳ ይሰጡታል። እንደ አውሮፓውያን አቆጣጠር በሚያዝያ 2023 በብሔራዊ ጦሩ መሪ አብዱልፈታህ አልቡርሃን እና በRSF አዛዡ መሐመድ ሐምዳን ዳጋሎ ሄሚቲ መካከል በተቀሰቀሰው የስልጣን ሽኩቻ ምክንያት በሱዳን እስካሁን ከ150,000 ሰዎች በላይ የተገደሉ ሲሆን ከ12 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያ ቀያቸው ተፈናቅለዋል። አሁን አንድ አፍታ ይህን ወቅታዊ አሳሳቢ መረጃ ይዘን ወደ ወርቅ ማዕድኑ ቦታ እንጓዝ። ኩምሩክ ከአዲስ አበባ በምዕራብ አቅጣጫ 700 ኪሎ ሜትር ቤንሻንጉል ክልል በሱዳን ጠረፍ የምትገኝ ወረዳ ናት። የኢትዮጵያና የሱዳን ንግድ መተላለፊያ ኬላ ያላት ሲሆን ከዛ በዘለለ በመሃል ሀገር ኢትዮጵያዊ ዘንድ የምትታወቅበት መንገድ የለም። እቺ ከድልድይ ማዶ ሱዳንን አሻግራ የምታይ ከተማ ከእምብርቷ በታች ከፍተኛ ወርቅ ደብቃለች። ጠቅላይ ሚኒስትር አብይ አህመድ በቅርቡ የመሰረት ድንጋይ ያኖሩበት የኩምሩክ ወርቅ ማውጫ በኢትዮጵያ የመጀመሪያው ዘመናዊ ወርቅ ማውጫ ነው ተብሎለታል። እርግጥ ከዚህ ቀደም በዚህ ደረጃ የሚሞካሸው ሜድሮክ ጎልድ ነበር። ከኢህአዴግ መውደቅ፣ ከሼህ ሁሴን መሐመድ አላሙዲ መታሰርና ከኢትዮጵያና አረብ ኤሚሬቶች ወዳጅነት ጋር በተገናኘ ፀሐዩ የጠለቀበት ሜድሮክ ጎልድ የዛሬውን ያድርገውና ትልቁ የወርቅ አውጪ ድርጅት ነበር። በቀጣዩ የፈረንጆች 2026 አጋማሽ በግማሽ የማምረት አቅሙ ወርቅ ማውጣት ይጀምራል የተባለው ኩምሩክ የወርቅ ፋብሪካ ንብረትነቱ 93% የአላይድ ጎልድ ሲሆን 7% ድርሻ የኢትዮጵያ መንግስት ነው። አላይድ ጎልድ መቀመጫው ካናዳ የሆነ የማዕድን አውጪ ድርጅት ቢሆንም እንደ ኢትዮጵያ ሪፖርተር ዘገባ ከትክክለኛ ባለቤቱ ጀምሮ ብዙ ነገሮቹ የተደበቀ ድርጅት ነው።
15 ዓመታት ይቆፈራል ተብሎ የታቀደው ማዕድን ማውጫው ዲሽ ተራራና አሻሽሬ የተባሉ የኩርሙክ ወረዳ አካባቢዎች ላይ 2 የወርቅ ማውጫ ጉድጓዶች እንደሚኖሩት ተነግሯል። በአመት በአማካኝ ከ7.5 ቶን እስከ 9 ቶን ድረስ እንደሚያመርት የሚጠበቀው ፋብሪካው በምስራቅ አፍሪካ ትልቁ የወርቅ አምራች እንደሚሆንም ይጠበቃል። ከዚህ ፕሮጀክት ኢትዮጵያ በ100 ሚሊዮን ዶላሮች ታገኛለች ተብሎ ይጠበቃል። ለምሳሌ ወርቅ በዓለም ገበያ በወቄት $2,000 በላይ እየተሸጠ ይገኛል። በዚህም ኩርሙክ ወርቅ ፋብሪካ ማምረት ሲጀምር ኢትዮጵያ ከዚህ ቦታ የሚመረተውን ወርቅ ኤክስፖርት በማድረግ ከ500 እስከ 700 ሚሊዮን ዶላር የውጭ ምንዛሬ ታገኛለች። በጦርነትና በግጭቶች ምክንያት የተራቆተ የውጭ ምንዛሬ ካዝናውን ለመሙላት ከፍተኛ ዓለም አቀፍ ብድር እየተበደረ ለሚገኘው መንግስትም እፎይታ የሚሆን ገንዘብ ነው። ከዚህ በተጨማሪ ከትርፍ ድርሻ የሮያልቲ እና የግብር ገቢ ጨምሮ ከዚህ የወርቅ ማምረቻ መንግስት በየዓመቱ ከ100 እስከ 150 ሚሊዮን ዶላር ይሰበስባል ተብሎ ይጠበቃል። የኩርሙክን ወርቅ ፍለጋ ስራ በቅድሚያ የጀመረው የግብፁ አሴክ ማይኒንግ ነበር። አሴክ ማይኒንግ ዋና ባለቤቱ በግብጽ የሚገኘው ቃላ ሆልዲንግስ ሲሆን ቃላ ሆልዲንግስ ግን አህመድ ሂካል እና ሂሻም ኤልካዚንዳን በተባሉ ግብፃውያን ከመመስረቱ ውጭ ይህ ነው የሚባል የታወቀ ባለቤት የለውም። በሰሜን አፍሪካና በመካከለኛው ምስራቅ የሚሰራው ይህ ካምፓኒ በብዙዎች ዘንድ ግን ከግብጽ መንግስት ጋር ከፍተኛ ግንኙነት እንዳለውና የግብጽንም ፍላጎት ለማሟላት እንደሚሰራ ይናገሩ ነበር። በአውሮፓውያኑ 2007 በቤንሻንጉል ክልል የወርቅ ፍለጋ ፍቃድ ያገኘው አሴክ ማይኒንግ ከ10 ዓመት በኋላ በ2017 በደህንነት ጉዳይ ፍቃዱን ተቀምጦ እንዲወጣ ተደርጓል። በወቅቱ ድርሻውን ለአላይድ ጎልድ ኮርፖሬሽን ሽጦ እንደወጣ ቢነገርም ክፍያውን መክፈል ባለመቻሉ ድርሻውን ዳግም ለግብፁ አሴክ ማይኒንግ መሸጡን ሪፖርተር ዘግቦ ነበር። ከዚህ ዘገባ በኋላም የሪፖርተሩ ዋና አዘጋጅ አሸናፊ እንዳለ በፖሊሶች ማስፈራሪያ እንደደረሰው ጋዜጣው ዘግቦ ነበር። እንደ ሪፖርተር ዘገባ ከሆነ አሁን ኩርሙክ ወርቅ ፋብሪካን ከግብፁ አሴክ ማይኒንግ የገዛውና የካናዳ ካምፓኒ ነው የሚባለው አላይድ ጎልድ ኮርፖሬሽን ትክክለኛ የንግድ መረጃው የሚታወቅ ካምፓኒ አለመሆኑን ይገልጻል። እንደ ሪፖርቱ ገለጻ ከሆነ አላይድ ጎልድ ኮርፖሬሽን ፓናማ ፔፐር እና ፓራዳይስ ፔፐር ላይ የተጠቀሰ ካምፓኒ እንደሆነ ይገለጻል። እነኚህ ፓናማ ፔፐር እና ፓራዳይስ ፔፐር የሚባሉ ሪፖርቶች በዓለም ዙሪያ ባሉ የምርመራ ጋዜጦች የሚወጡ የምርመራ ሪፖርቶች ናቸው። ምንም እንኳን የንግድ ምዝገባው በሲሸልስ ቢሆንም በካናዳ የስቶክ ገበያ ሊስት ላይ ተመዝግቦ የሚገኘው አላይድ ጎልድ ኮርፖሬሽን ያለው የገንዘብ ምንጭ እንዲሁም ከግብፁ ካምፓኒዎች ጋር ያለው ልዩ ግንኙነት ያልጠራ ነው። ሆኖም ግን ይህ ሁሉ በግልጽ ባልታወቀበት ሁኔታ ጠቅላይ ሚኒስትር አብይ አህመድ ኩርሙክ ተገኝተው ስራውን መጎብኘታቸው የቅርብ ጊዜ ትውስታ ነበር። ታዲያ ይህ እንዲህ ባለበት ነው የሱዳን ጦር ወደዚህ የማዕድን ዓለም ቀረብ ማለት የጀመረው። ከሁለት ቀን በፊት በኢትዮጵያ የድንበር ከተማ ኩርሙክ ላይ የተሰነዘረው የሱዳን ድሮን ጥቃት ንጹሃንን ገድሎ የረድኤት ሰራተኞችንም አቁስሏል የሚል ዘገባ አዲስ ስታንዳርድ አስነብባለች። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ወደ ጎረቤት ሀገራት የመስፋፋቱ ሌላኛው ማሳያ በሆነ ክስተት በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን በምትገኘው የኩርሙክ የድንበር ከተማ ላይ በተሰነዘረ የድሮን ጥቃት ቢያንስ 8 ንጹሃን ዜጎች ሲገደሉ በርካታ ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። ከተገደሉት መካከል በዓለም አቀፍ የስደተኞች ድርጅት IOM ውስጥ የሚያገለግል አንድ የሰብአዊ የረድኤት ሰራተኛ እንደሚገኝበት የአካባቢው ነዋሪዎችና የሕክምና ባለሙያዎች አረጋግጠዋል። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው ረፋድ 5 ሰዓት አካባቢ ሲሆን ኢላማ ያደረገውም ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በሚገኘው የኩርሙክ ከተማ ህዝብ በብዛት የሚንቀሳቀስበትን ስፍራና የንግድ ቦታዎች ነበር። የአይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን በመጥቀስ ጥቃቱን የሰነዘረው የሱዳን መደበኛ ጦር ነው ሲሉ ይከሳሉ። የሱዳን ጦር ይህንን እርምጃ የወሰደው የፈጥኖ ደራሹ ኃይል አማጽያን ድንበር ጥሰው ወደ ኢትዮጵያ ክልል ገብተዋል በሚል ጥርጣሬ እንደሆነ ነዋሪዎች ገልጸዋል። የአካባቢው ጤና ጣቢያ ባለስልጣን እንደተናገሩት 5 አስክሬኖች በቀጥታ ወደ ተቋሙ የመጡ ሲሆን ከነዚህ ውስጥ 2 በቤተሰቦቻቸው ተለይተው እዚያው ሲቀበሩ የተቀሩት 3ቱ ግን በከባድ ቃጠሎ ምክንያት ማንነታቸውን መለየት ባለመቻሉ እንደ እንግዳ ወይም ያልተዋወቁ ሰዎች እንዲሁ ተቀብረዋል። ከተጎጂዎቹ መካከል አንዲት ሴት የሕክምና ባለሙያ ህይወቷ ያለፈ ሲሆን ሌላኛዋ ሴት ደግሞ አንድ እግሯ ተቆርጦ ቀዶ ጥገና ተደርጎላት በህይወት መትረፍ ችላለች። እንዲሁም ሌላ የIOM ሰራተኛ በአንድ እግሩ ላይ በደረሰበት ከባድ ጉዳት ምክንያት በአሶሳ ከተማ የሕክምና ክትትል እየተደረገለት ይገኛል። በተጨማሪም የአካባቢው ነዋሪዎች የሱዳን አማጽያን RSF የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ በድንበር ቀበሌዎች ውስጥ እንደሚንቀሳቀሱና በህዝቡ ላይ ዝርፊያ፣ ማስፈራራት እንዲሁም የጾታዊ ጥቃት ድርጊቶችን እየፈጸሙ እንደሚገኙ በምሬት ይገልጻሉ።
ይህ የድሮን ጥቃት የተከሰተው ሱዳን ኢትዮጵያ የካርቱም አውሮፕላን ማረፊያ በድሮን መታብኛለች በሚል ያቀረበችውን ክስ ተከትሎ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት አይሎ ባለበትና ሱዳን በብሉ ናይል እንዲሁም በአልፋሽጋ የድንበር አካባቢዎች ላይ ወታደራዊ አሰላለፏንና የጸረ አውሮፕላን መከላከያዎቿን ባጠናከረችበት ወቅት ነው። ይህን ዘገባ ያወጣችው አዲስ ስታንዳርድ ጋዜጣ ነች። ውድ የአዲስ አገልግል ቤተኞች፣ እኛ ለሀገራችን ሰላምን፣ ለዳር ድንበራችን ክብርን እንመኛለን። እርሶስ ዛሬ ባነሳነው ጉዳይ ላይ ያሉት አስተያየት ምን ይመስላል? ኮሜንት መጻፊያው ላይ ያስቀምጡልንና እንወያይበት። ቸር ጊዜ፣ በሰላም ቆዩን።